አለው ግን ሶስት ማንነት አለው። በማንነት ሶስት በምንነት አንድ ተብሎ የሚታመነው። በተረፈ ሌላው ነገሩ ቀስ ብላችሁ ጊዜ ሰጣችሁ አጥኑ። አንድ አይነት ነገር ነው። ምን ማለት ነው ሲባል ፕሬዘንስ ወይም መገኘት የሚባለው ነገር ላይ ሁለት አይነት መገኘት አለ። አንደኛው ትራንስደንስ ፕሬዘንስ የሚባል አለ። ሁለተኛው ኢማነንት ፕሬዘንስ የሚባል ነገር አለ። በእኛም አለ ራሱ ማለት ነውና በክርስትና በአይሁድ እና በእስልምና አላህ ከታይምና ከስፔስ ውጪ ነው ተብሎ ነው የሚታመነው። ከታይምና ከስፔስ በላይ ነው ተብሎ ያ ምን ይባላል? ትራንስደንስ ፕሬዘንስ ይባላል በቴዎሎጂ ደረጃ። ከጊዜም ከቦታም በላይ ነው ብለን ነው የምናምነው። ልክ እንደዛው በተመሳሳይ መልኩ በእስላም አስተምሮት ጊዜ ቦታ የሚጠናቀቀው አርሽ ላይ ነው። አርሽ ማለት ዙፋን ማለት ነው። ትልቁ ፍጥረት ዙፋን ነው። አላህ ደግሞ ከዙፋኑ በላይ ነው ወይም ከአርሽ በላይ ነው ብለን ነው የምናምነው። በምን ደረጃ? በኤሰንስ ደረጃ ወይም ደግሞ በዛት ወይም ደግሞ በአማርኛ በምንነት ከአርሽ በላይ ነው ብለን እናምናለን። ከዛ በኋላ ደግሞ ታዲያ ከፍጥረቱ ጋር ያለው ኢማነንስ ፕሬዘንስ በምንድን ነው ሲባል በአትሪቢዩት ነው፣ በባህሪዮት ነው። ወይም ደግሞ በእናንተ አስተምሮ በቴዎሎጂ ኤሰንስ ኤንድ ኢነርጊያ ኡሲያ ኤንድ ኢነርጊያ ዲስቲንክሽን ብላችሁ ነው የምታምኑት እናንተ። በኢነርጊያ በሁሉም ቦታ ነው ያለው። ምንድነው ኢነርጊያ? ምንድነው በእናንተ? በእኛ ሲፋ ይባላል። በአማርኛ ባህሪዮት ይባላል። በባህሪያት ለምሳሌ ማየት፣ መስማት፣ ማወቅ በመሳሰሉ ነገሮች የትም ቦታ አለ። የትም ቦታ አለ ፈጣሪ ማለት ነው። ፕሬዘንስ ኢማነንስ ፕሬዘንስ በዚህ መልኩ ነው የምንረዳው። ግን በኤሰንስ ደረጃ ከሆነ ግን አይሆንም ማለት ነው። ለምሳሌ ኤግዛምፕል ብነግርሽ አነዘ ክርስቶስ ኤግዛምፕል ነው የምነግርሽ። ቦታ የሌለበት ቦታ አለ። አነዘ ክርስቶስ አለሽ። ስለዚህ ቦታ በሁሉም ቦታ አለ። ቦታ በሁሉም ቦታ አለ ነው? የለም። ነያ ቦታ የሌለበት ቦታ አለ ወይ? የምን ቦታ? ቦታ የሌለበት ቦታ አለ ወይ? አረ ቦታ የሌለበት ቦታ የለም። በሁሉም ቦታ። ስለዚህ ቦታ በሁሉም ቦታ ነው። አዎ፣ ስለዚህ ቦታ በሁሉም ቦታ ነው ያለው አይደለ? አዎ፣ ቦታ በሁሉም ቦታ ነው። አዎ፣ ቦታ በሁሉም ቦታ ነው አይደል ያለው አነዘ ክርስቶስ አይደል? ቦታ በሁሉም ቦታ ነው አይደል ያለው አነዘ ክርስቶስ? አዎ፣ አለሽ ከኔ ጋር አለሁኝ። አልሰማም። እሺ፣ ቦታ በሁሉም ቦታ ካለ በሁሉም ቦታ የሚገኙ ማና ማን ናቸው ማለት ነው? ያኔ ቦታ ማለት ግን ምንድነው? ቦታ ማለት ስፔስ ማለት ነው። ስፔስ ምንለው ወይም ደግሞ የመካን በአረብኛ መካን ምንለው ዊድዝ ሌንግዝ ኤንድ ሃይት። ኦኬ። ስለዚህ ቦታ የሌለበት ቦታ አለ? የለም። ስለዚህ በሁሉም ቦታ ነው አይደል የሚገኘው? ስለዚህ በሁሉም ቦታ የሚገኙ ማና ማን ናቸው? አምላክ ነው የሚገኘው። አምላክና ቦታ በሁሉም ቦታ ይገኛሉ አይደለ? አዎ። ስለዚህ ቦታ ራሱ መለኮት ነው ማለት ነው በሁሉም ቦታ ስላለ ነው አይደለም ማለት ነው። ስለዚህ አይሽ እንትኑ ነው ቦታና ጊዜ ስንል አንጻራዊ ነገሮች ናቸው። ቦታና ጊዜ ሲባል ውስንነታቸው ለኛ ነው። አላህ የነገራን ሁሉ ያካበበ ነው። ገባሽ? አላህ ከነገር ውጪ ነው፣ ነገራትን የፈጠረ ነው። አላህ ከነገራት ሁሉ በላይ ነው ብለን ነው የምናምነው። ግን ለምሳሌ ሽንት ቤትም ይሁን የሰው ዕቃ ውስጥም ይሁን ውስጡ የትም ቦታ ያለበት ቦታ ላይ አላህ በሲፋው ይገኛል፣ በባህሪዎቱ ይገኛል። ለምሳሌ ማለት ነው እንጂ እንደናንተም ትምህርት እኮ ከሆነ ፈጣሪ በኤሰንስ ደረጃ ሁሉም ቦታ አይደለም ያለው። ለምሳሌ አምላክ መልካም ነው። አምላክ ያለበት ቦታ ላይ ክፉ ነገር አለ? የለም እኮ። እንደዛ ከሆነ በሁሉም ቦታ ካለ አምላክ ክፋት ያለበት ቦታ ላይም አምላክ በፕሬዘንስ በዲቫይን በባህሪው ካልሆነ በምንነቱ ከሆነ ያለው ሊኖር አይችልም። ለምን? አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም ይላል። ስለዚህ ጨለማም ላይኖር ነው አሁን እሱ የትም ቦታ ካለ ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ጌታ መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ አለ። ስለዚህ ጥንቆላም አይኖርም።
ድግምት፣ መተት ምናምን የሚባሉ ነገሮች መጥፎ ስራዎቹ አይኖሩም ነበረ። ፈጣሪ በኤሰንስ ደረጃ ወይም ደግሞ በዛቱ ወይም በምንነት ደረጃ ሁሉም ቦታ ካለ ማለት ነው። ደግሞ ይህ ትምህርት ደግሞ ምንድነው? ፓንቲዝም ይባላል። ፓንቲዝም ነው። ፈጣሪ በሁሉም ቦታ አለ በኤሰንስ ደረጃ ብለው የሚያምኑት ፓንቲዝም ናቸው። እኛ ፓንቲዝም አይደለንም። ፓንቲዝም አናምንም። ራሱ ሞኖቲዝም ነው የኛ ትምህርታችን። ሞኖቲዝም የኦርቶዶክስ የካቶሊክና የፕሮቴስታንት እንዲሁ ደግሞ የእስልምና የአይሁድ ትምህርት ሞኖቲዝም ይባላል። ሞኖቲዝም ማለት በአንድ አምላክ ነው። ግን ያ እንዳልኩሽ ነው። አንድ አምላክ የሚለው ነገር አንድም ሶስትም እናንተ ስለምትሉ ነው ልዩነታችሁ እንጂ በተረፈ ይሄ ያስተምሮቱ ረጋ ብላችሁ ሄዳችሁ ብትጠይቁ ኤሰንስና እንትኖችን ልዩነቶችን ዲስቲንክት ታረጋላችሁ እናንተ ብትሆኑ ማለት ነው። ይሄን ይመስላል። ያልገባሽ ነገር ካለ እዚህ ጋር ልጠይቂኝ ትችያለሽ። አነዘ ክርስቶስ የሚጨመር ነገር ካልከው ላይ ለመጨመር ነው። ተጨርሶሽ ኦኬ። ጠብቁ አንዴ። ግልጽ ነው አነዘ ክርስቶስ? ግልጽ ነው። አመሰግናለሁ። እሺ ችግር የለውም። እሺ ቮይስ ቀጥይ ተረኛ። ኦኬ እንደ መጽሐፍ ቅዱስ ሀሳብ እንሂድ ብዬ ነው። ምክንያቱም ዳዊት ወደ ሲኦል ብወርድ አንተ በዛለህ አለ፣ ወደ ላይ ብወጣ አንተ በዛለህ ብሎ ተናግሯል። እና እግዚአብሔር በሁሉም ስፍራ እንደሚገኝ ባይብል ይናገራል። እግዚአብሔር መንፈስ ስለሆነ ማለት ነው። እና ጌታ የተናገረው አንድ ነገር አለ። ዮሐንስ 14 ቁጥር 23 ላይ ምንድን ነው ያለው? የሚወደኝ ቢኖር ቃሌን ይጠብቃል አለ። አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ይላል። ከአባቴ ጋር ነው የሚለው። እና ኢየሱስ ክርስቶስ ገባ በሰው ውስጥም እንደሚኖር ማለት እንደዛም ይናገራል ቃሉና እኛ ምንድነው ስንናገር ሶስት አምላክ የሚል አስተምሮት የለንም ሲጀመር አንስቶ። ለምን ሰዎች እንደዛ እንደሚሉ አናውቅም። አምላክነቱን ነው እኛ ዲቪኒቲውን ነው የምናወራው አንድ አምላክ ብለን እና ያው አንደርስታንድ ታደርገዋለህ ብዬ አምናለሁ። ብትቀበለው ማትቀበለው ግን በሶስት ማንነት አካል መገለጡን ነው የምንናገረው። ገባ? መንፈሳዊ አካልም እንዳለ መጽሐፍ ቅዱስ ስለሚያስተምር ማለት ነው። አካል ማለት አንድ ነጥብ ላይ ብታወሪ ደስ ይለኛል። በተለያየ ነገር በአንዴ ስለምትዳስሺ በተለያየ ነገር በአንዴ ስለምታደስሺ መልስ ለመስጠት አያመችም እና አንድ ነገር ላይ አተኩሪ። ያው ለምሳሌ መዝሙረ ዳዊት ላይ ምዕራፍ 139 ላይ ከሚናገረው ነገር ከቁጥር 7 ጀምሮ እየተናገረ ያለው ስለ ኢማነስ ፕሬዘንስ ነው ወይስ ትራንስደንስ ፕሬዘንስ ነው እያወራ ያለው? ምንድነው እዛ ላይ የሚናገረው? ምንድነው መሰለህ? ወደ ሲኦል ቦርድ ማለት ገባ? እግዚአብሔር በየትኛው ቁጥር 7 ላይ ጀምሮ ከቁጥር 7 ጀምሮ አላነበብሽውም ማለት ነው እህታችን። 7 ላይ ምንድነው የሚለው? ከመንፈስህ ወዴት እሄዳለሁ ብሎ ነው የሚጀምረው። ከፊትህስ ወዴት እሸሻለሁ አለ። ፊቱ ማለት መመልከትን ነው። ስለዚህ አትሪቢዩትን ነው የሚያሳየው እንጂ ኤሰንስን አይደለም የሚያሳየው። አንደኛ ከዛ ወደ ሰማይ በወጣ አንተ በዚያ ያለ አለ፣ ወደ ሲኦል ቢወርድም አንተ በዚያ ያለ እያለ ይናገራል። ስለዚህ አሁን ነጥቡ ምንድነው መሰለሽ ቮይስዬ፣ በፕሬዘንስ ደረጃ ሁሉም ቦታ አለ ሲባል በአትሪቢዩት ደረጃ ነው በእናንተም ቴዎሎጂም የሚያሳየው እንጂ በኤሰንስ ደረጃ ግን ሁሉም ቦታ አይደለም የሚገኘው። ምክንያቱም ፍጥረትን ከመፍጠሩ በፊትም ፈጣሪ ነበር አይደል እንዴ? ልክ ነው። የት ነበር የሚኖረው የነበረው? ያለው የነበረ ነው። ገባ? የት ነበረ የሚለው የት ነበር የሚኖረው? ልናውቀው አንችልም እግዚአብሔርን። ስለዚህ አሁን ቦታ ከተፈጠረ በኋላ ቦታ ውስጥ ገብቷል። እግዚአብሔር ነበረ መጀመሪያም። ገባ? ይሄንን በእኛ ፍጥረትን ከፈጠረ በኋላ ቦታ ውስጥ ይገባል ወይ ነው ጥያቄው። ምንድነው ቦታ ውስጥ ይገባል ማለት? የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር አይደል? ትንሽ ተረጋ በይ። ትንሽ ሳውንድ ትራክሽ ጥሩ አይደለም። ጋለ እንዳትዪ ተረጋግተሽ ወይ ተፈጥሮሽ ነው አላውቅም። ነው አይ ጋለ ብለሽ ነው የምታወሪው። የሆነ ቆጣ ማለት ጀመርሽ ማለት ነው። እና ተረጋጊና አይደለም እንደዛ አይደለም። እሺ አሁን እንቀጥል። አሁን ምንድነው ፍጥረትን ከመፍጠሩ በፊት ከፍጥረት በፊት የነበረ አምላክ ፍጥረትን ከፈጠረ በኋላ በፍጥረት ውስጥ በጊዜ ውስጥ አለ? አዎ አለ እኮ። በምንድን ነው? በአትሪቢዩቱ ነው ያለው ወይስ በኤሰንሱ ነው ያለው? ደረጃ ያለው በፈለገው መልኩ ይሁን አለ። በኤሰንስ ነው። እስቲ ማስረጃችን ኦርቶዶክስ ነሽ? አይ ቆይ ተረጋ። ፕሮቴስታንት ነሽ? ኦኬ ጥሩ። የኢሴንሻል ፕሮፐርቲ እና አክሲደንሻል ፕሮፐርቲ የሚባል ቴዎሎጂ አለ በፕሮቴስታንት ውስጥ አይደለ? አዎ። ኢሴንሻል ፕሮፐርቲ አምላክ የት ነው ያለው ብለው ነው የሚያምኑት በፕሮቴስታንት አስተምሮት። እነ ማርቲን ሉተር እነ ካልቪን እነ zwingli የትኛውን ነው ያስተማሩት? አይ እኔ እንደ ሙሉ ወንጌል አማኝ አድርገህ እንትን በለኝ። አሁን ሙሉ ወንጌል እሺ፣ ችግር የለውም። ሙሉ ወንጌል አማኝና የሙሉ ወንጌል አንቀጽ እምነት አለሽ? የሙሉ ወንጌል የአማኞች መግለጫ አለ?
አለሽ መጽሐፉ እጅሽ ላይ አለ? ሙሉ ወንጌል ቤተክርስቲያን አለም። ሉትራን ሌላ ነው። ሙሉ ወንጌል ቸርች አይደለም። ያው አንድ ሙሉ ላይ ወንጌል ነው። የሙሉ ወንጌል አለሽ ወይ? የእምነት መግለጫ መጽሐፍ አለሽ ወይ? ራሱ የሙሉ ወንጌል አማኞች የተጻፈ የእምነት መግለጫ አለሽ ወይ እጅሽ ላይ? አይ እጅ ላይ አሁን የለም። የለም። እዛ ላይ ስታገኚው የእግዚአብሔር ህልውና የሚለው ላይ ሂጂና ቀስ ብለሽ ረጋ ብለሽ ሂጂና ይዩና እዛ ጋር ኢሴንሻል ፕሮፐርቲ እና አክሲደንሻል ፕሮፐርቲ የሚባሉ ነገሮች አሉ። ኢሴንሻል ፕሮፐርቲ ፈጣሪ ከፍጥረት በላይ ነው ያለው ወይም ደግሞ ትራንስደንስ ነው ተብሎ የሚታመነው። የአክሲደንሻል ፕሮፐርቲ ወይም ደግሞ በአትሪቢዩት ደረጃ ደግሞ ፈጣሪ ከፍጥረት ጋር ከሁላችን ጋር አለ ተብሎ ነው የሚታመነው። እሱ ችግር የለውም። በተረፈ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴልሱ በአካላት ወይ ተዋሕዱ በመለኮት ይላል የኦርቶዶክስ መጽሐፍ። ለምሳሌ አንቺ አትቀበዩም? ምን ነው ማለት ቀበለው? ይህንን ትምህርት የኦርቶዶክስን ስላሴ ትቀበያለሽ? አዎ እቀበላለሁ። አሁን ትክክል አለ የተናገርኩት ስላሴ ላይ ፕሮቴስታንትና ኦርቶዶክስ አንድ አይነት ነው አስተምሮ አንድ አይነት ነው። ኦኬ እንደዛ ከሆነ ሰይፈ ስላሴ ላይ ያለውን ትቀበያለሽ? ሰይፈ ስላሴን አላነበብኩትም። ሌላ እዛ ሰይፈ ስላሴ ላይ የሰይፈ ስላሴ ላይ የተቀመጠው ነገር ምንድነው? አምላክ ሰለስቱ አማልክት ዋህዱ ባህሪ ይላል። በባህሪ አንድ ሲሆን ሶስት አማልክት ናቸው ይላል። አብን ወልድን መንፈስ ቅዱስን ትቀበያለሽ? ይሄንን ይሄ ትክክለኛ የማስተማሪያ መጽሐፍ ነው? እርግጠኛ ነህ? ሰይፈ ስላሴ ላይ ቤተክርስቲያን ውስጥ ያለ ነው። ስለዚህ ይኸውልሽ ሰይፈ ስላሴ ላይ እንደዛ ይላል። ዘሐሙስ ምዕራፍ 5 ቁጥር 22 ላይ እንደዛ ይናገራል። ሰለስቱ አማልክት ዋህዱ ባህሪያት ይላል። ሶስት አማልክት ናቸው። ሶስቱ አማልክት እያለ ነው የሚናገረው። ሶስቱ አማልክት አሁን ያልከው መጽሐፍ እኔ ልከራከርበት አልችልም። ገባ? ከባይብል ውጪ አቺም ግን የኦርቶዶክስ መጽሐፍ ነው። አሁን ለምሳሌ ኦርቶዶክሶች እንደዛ ብለው ነው የሚያምኑት። ሰለስቱ አማልክት ነው። ፕሮቴስታንት በ15 17 ማርቲን ሉተር ከመጣ ነው የተጀመረው። ከዛ በፊት የነበሩ ኦርቶዶክስና ከዛ ነው የጀመረው ተሐድሶ ሪፎርሚንግ ኤጅ ታዲያ እኮ እንደዛ እኮ እምነት መጀመር አንድ አይደለም። ስለዚህ የስላሴን ትምህርት እኮ ምንም አላረመም አይደል እንዴ? እንዴት? አሁን ለምሳሌ እኔ እስልምናን ከ600 ምናምን ዓመተ ምህረት ጀምሮ ነው ብልህ ትክክል ነው ትለኛለህ? ከዛ በፊት አይ እኔ የጠየኩት ጥያቄ ይኸውልሽ እሱ ጋር በርደን ኦፍ ፕሩፍ ፋላሲ ይባላል። ምን ይባላል መሰለሽ? በርደን ኦፍ ፕሩፍ። እኔ የጠየኩት ጥያቄ የስላሴን ትምህርት ተሐድሶ ፕሮቴስታንት ሲመጣና ሲያድሰው የስላሴን አስተምሮ ታድሶታል? አላደሰም። በስላሴ ላይ አይደለም እኮ ካላደሰ ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ሰለስቱ አማልክት አሃዱ ስልጣን ምልክና ሆሙ ይላል። የአምላክነታቸው ስልጣን አዋልድ ገድል ከሆነ መታወቅ እኮ አትቀበይም። ኦርቶዶክስ ያንን ያምናል። ስለዚህ ይሄን አንዴ ተረጋጊ እንጂ ቮይስ የማይቀበሉት ተሐድሶች ናቸው። አሁን ቲክቶክ ላይ ያሉት ተሐድሶች ናቸው የማይቀበሉት። በተረፈ የኢትዮጵያ ኦርቶዶክስ ቤተክርስቲያን መሬት ላይ ያሉ ሰዎች ሃጂግራፊካል መጽሐፍቶችን የትኛውም ቤተክርስቲያን ትቀበላለች። 4 መጽሐፍቶች አሉ። ካኖኒካል አለ። አሁን ትንሽ እንትን የተሳሳትከው እዚህ ጋር ኦርቶዶክስ ተዋህዶችም ስላሉ ቲክታኩ ላይ ሁሉም ተሐድሶ ናቸው ማለት አትችልም። ተሐድሶቹ እነማን እንደሆኑ ይታወቃሉ። ተዋህዶቹ ደግሞ እነማን እንደሆኑ ይታወቃሉ አይደል? ቲክታክ ላይ ያሉት። ስለዚህ እንትን የማይቀበሉ አሉ። ኢቭን ተዋህዶ ሆነው እነዚህን መጽሐፍት የማይቀበሉ አሉ። ገባህ? ስለዚህ እሱን መለየት አለብን። የተወሰነ ያልከው ነገር እኮ ትክክል ነው፣ ግን እንደዚህ ጄኔራላይዝ አድርገን መናገር አንችልም። ገባህ? እንደዛ ማለት አንችልም። እንትን ተቋረጠበት መሰለኝ። እሺ ቮይስ ኦፍ ሞመንት ኦፍ ዛይን እንዴት ነሽ? ሰላም አለይኩም ብያለሁ። ያየው አምላንተ ይሁን ታስተመልሷል። እና ሰለስቱ አማልክት የሚል አለ። አጋዕዝተ ዓለም ሥላሴ የሚልም ትምህርት አለ። ሰለስቱ አጋዕዝትም የሚል ትምህርት አለ። አጋዕዝተ ዓለም ሥላሴ እንደሚባል አታውቂም? በኦርቶዶክስ ትምህርት ውስጥ አንድ ነገር ልነግር የምፈልገው የኦርቶዶክስ ቤተክርስቲያን በስላሴ ላይ የምታስተምረው ዋና መሰረቱ ካቶሊክ፣ ፕሮቴስታንት፣ ኦርቶዶክስ አንድ አይነት ትምህርት ነው የሚያስተምረው። ኦኬ። ከዛ ውጭ ያሉ ይሄ ስለ አዋልድ መጽሐፍት ስለ ገድላት ምናምን እነሱም ይጨምራሉ ነው የምልሽ። አሁን ይሄ አዋልድ መጽሐፍ ወይ ገድላትና ታምራላት ላይ አይደለም የጠቀስኩልሽ። ገድላትና ታምር አይደለም
አዎ ስለዚህ አሁን ምንድነው አንድ አይነት ነው አትበይን። ስለዚህ ኦርቶዶክሶች ወይ ተሳስተዋል ብለሽ ማለት ትችያለሽ እንጂ በተረፈ ስላሴ ትምህርት እሺ፣ ቀለል አድርጌ ልጠይቅሽ እስቲ በመጽሐፍ ቅዱስ ብሉይ ኪዳን ላይ ኦኬ ትጠይቂያለሽ፣ ግን አሁን የጀመርነውን እንጨርሳ እንቋጨውና ወደ ሌላ ነገር ሳትሄጂ ከመጠየቅሽ በፊት እዛው ላይ ስለጀመርሽው ቀድም ከልጅቷ ጋር ስታወራ የነበረው ላይ እዛ ላይ ነው ለመቀጠል የፈለኩት እኔ ትንሽ እንትን መጀመሪያ የጀመርነውን እንጨርስ። የስላሴን እንጀምርና ካልሆነ የሚታደርጊና አዳምጪ፣ ለሌሎች ወደ ስጪ ማለት በምፈልጊው መልኩ እንደፈለግሽ መጨፈር እዚህ አይቻልም። ስለዚህ ምንድነው መቀጠል ትችያለሽ። አሁን በስላሴ በጀመርሽው ላይ እንደዚህ አይነት ቃል ባትናገር ደስ ይለኛል። አዎ አይ እንደፈለግሽ መሽከርከር አይቻልም። እኔ ጋር ለማለት ፈልጌ ነው። ወደ ፖይንቱ ተመለሺ። ትችያለሽ በስላሴ መቀጠል ትችያለሽ መቀጠል ስለ ዙፋን ነው ለምን ትችያለሽ ወይ ነው መቀጠል ትችያለሽ ወይ? አሁን በጀመርሽው አሁን የጀመርሽው በስላሴ ላይ መቀጠል ትችያለሽ ወይ? በስላሴ ላይ መቀጠል እችላለሁ፣ እሱ ችግር የለውም። ግን አሁን እኔ ጋር ትቀጥያለሽ አትቀጥይም ነው ጥያቄ። ሚት አድርጊና ሌላ ሰው አስገቡ። ሚት አድርጊና ተቀመጪ፣ ወይ ደግሞ ታች ወርደሽ ታብታብ አድርጊ። በቃ ታች አስቀምጧት። አይ ቲንክ ሩጫና ባሮሽ ያው አኩኩሉ ምናምን እዚህ ስለሌለ አንድ ነጥብ ላይ ከተያዘ እስከ መጨረሻው ነው ጀምራው፣ ወዲያው ደግሞ ተወቹ። አይ የኛ ስላሴ ምናምን ነገር አለች። እሺ በቃ በመጽሐፍ ቅዱስ ደግሞ ስላሴን እንፈትሸው ስንል አይ ልጠይቅ ከሆነ የገባሁት አለች። ያ ማለት ደግሞ አኩኩሉ ነው ወይም ደግሞ አባሮሽ ጨዋታ ነው የሚሆነው። እሺ ሌላ ሰው አስቀጥሉ። ጃቢሮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? መች ለኔ ነገርከኝ? አንተ እኮ ጠፍተሃል። እኔ አካባቢ ላይ እኮ ጠፍተሃል። ፌመስ ስትሆን በቃ አትፈልገኝም። ፌመስ ከምትሆን ድረስ ነበረ። አሁን ምን እሰራልሃለሁ እኮ እሱን ነው እኮ የምልህ። ፌመስ ሆንክብኝ እኮ ሲያንቀረቅር እኔና ዛህራ እኮ ነን ያፈመስን እኮ። ማሻአላህ እደውልልሃለሁ፣ ሜሴንጀር ችግር የለውም። በቃ ይተዋወቅላል። እያስተዋወቅን እኮ ቴሌግራም ላይ አንተ አላወቅም እንጂ ዛህራ እያስተዋወቀች ነው። በእኔ እጅ ነው ሲሆን የሚያምረው። አንተ አያያዙን ትችልበታለህ። በቃ እናስተዋውቀዋለን ኢንሻአላህ። በቃ እናስተዋውቀዋለን። መቀጠል ከፈለክ እንትን በል የሆነ ሐሳብ ስጥበት፣ ማጠቃለያ ምናምን እሷ የተናገረችው ነው። እንትን ነው የተንጠለጠለ ሐሳብ ነው ያለው። እንዴት እንደሆነ እንጃ። ማለት አሁን አምላክ ሁሉም ቦታ አለ ያለችው በኢየሱስና ስላሴ ላይ ያነሳቻቸው ሐሳቦች የሚወረባቸው ነበሩ፣ ግን የተንጠለጠለ ሐሳብ ይዛ ነው የወረደችው እና ከሌላ ሰው ጋር መቀጠል ይሻላል እሷ ስለወረደች ማለት ነው። ይቻላል፣ ትችላለህ። አንተ ልትወጣ ነው እንዴ? አለው ግን ያው እንትን ማለት ትችላለህ። አንተ ማውራት ትችላለህ። እኔም እየተጋገዝን እናወራለን። ሌላ የሚገባ ክርስቲያን ካለ መግባት ይችላል። ጥያቄ ያላቸው ሰዎችም ካሉ አሉ። እኔ እሺ ሂሩት አለሽ እንዴ? አድርጉ ግን እሺ። መምህሬ እና ጃቢርን ፎሎ አድርጓቸው እዚህ ያላችሁ ሁላችሁም። ባረከላሁ ፊክ። እሺ አነዘ ክርስቶስ ነው ክርስቲያን ነው የሚለው? አነዘ ክርስቶስ አለሽ? የሌሉ ልጆችን አስወረዱ። እሺ ከየትኛው ቤተ እምነት ነሽ? እኔ ክርስቶስ ተከታይ ነኝ። ኦኬ ወዴት ነው የሚማራሽ? ወደ ህይወት መንገድ። ኦኬ እንዴት ነው የሚማራሽ? ማለት ሰልፍ ነው ወይስ ምንድነው? ማለት አይ እኔ ክርስቶስ ተከታይ ነኝ ስትይ የሆነ ሰለሚ ያስመሰልሽው እና ክሊር ለማድረግ ነው። እንደሱ እንዳልሆነ እርግጠኛ ነኝ። እንዴ አሁን አንተ ለምሳሌ አላህን ስትከተል በሰልፍ ነው የምትከተለው ማለት ነው? አይ ያለኝን እሰማዋለሁ። አንቺ ኢየሱስ ያለሽን ትሰሚያለሽ? አዎ እኔ እሰማለሁ።
ኦኬ አብ ብቻውን አምላክ ነው፣ እኔ ደግሞ የሱ መልእክተኛ ነኝ ይላል። እሱን ትቀበያለሽ? ይሄን ትቀበያለሽ? ምኑን? ኢየሱስ ክርስቶስን የምትከተይ ከሆነ ኢየሱስ ክርስቶስ አብ ብቻውን አምላክ ነው፣ እኔ ደግሞ የሱ መልእክተኛ ነኝ ይላል። ይሄን ትቀበያለሽ? አዎ እሱ ያለውን እቀበላለሁ። እስቲ ድገሚልን ኢየሱስ እንዳለው አብ ብቻውን አምላክ ነው፣ ኢየሱስ ደግሞ የሱ መልእክተኛ ነው። በስቲ ኢየሱስ እንደተናገረው አብና ክርስቶስ ልዩነት ስለሌላቸው እሱ በመገለጽ ስለሆነ ያለው ኖርማል ነው። ያለው ኖርማል ነው። ያለው ኖርማል ነው። ወደ እሱ እንሄዳለን። አሁን ይሄንን ጨምሪ እስቲ። ይሄንን የኢየሱስ ክርስቶስ ተከታይ ከሆንሽ እስቲ ይሄንን ድገሚልን። ኦኬ ምን ላይ ነው ያለው? ላውጣና ልበል ቁጥሩ ነገር ዮሐንስ 17:3 ዮሐንስ 17:3 እውነተኛ አምላክ የሆነው አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ሁላችሁ የዘላለም ሕይወት ናት ይላል። ማን ነው ይሄንን ያለው? ክርስቶስ። እስቲ ድገሚው እሱ ያለው ማለት የላከውን ሲል በስጋ የተገለጸውን ክርስቶስን እኮ ብቻውን እውነተኛ አምላክ ብቻ የሆነው ማን ነው? ክርስቶስ። በስጋ ስለመገለጽ ነው የሚያወራው። በስጋ የተገለጸ እሱ ስለሆነ በሱ እውነተኛ አምላክማ የተባለው ኢየሱስን የላከው ነው። እኔ እኮ ልጠይቅ ነው የገባሁት። አይ የኢየሱስ ተከታይ ነኝ ስትይ አንዳንድ ነገር ልፈትሽሽ ነበር። ለዛ ነው እንጂ እኔ ላፋጥጥሽ ፈልጌ አይደለም። በቃ በሰልፍ ነው አይ ነው ለመጠየቅ ምናምን ከሆነ ራሱ እንደዚህ አሁን አንተ እንድል የፈለከው እውነተኛ አምላክ ብቻ የሆነውን አንተን የሚለውን ያን ለመያዝ ነው። ከዛ ምን ነው ፈራሹ? ኢየሱስ እኮ ነው ያለው። እኛ አምላክ ነው ብቻውን ብቻውን ምንም የሚባል ነገር የለም። እስቲ አንብቢው። እውነተኛ አምላክ ብቻ የሆነ አንተን የላከው አለው። ብቻ አለው የለው እኮ ስለመገለጽ አለው። ስለመገለጽ እያወራ ነው እኮ። ስለዚህ እውነተኛ ብቻ የተባለው ማን ነው? በኢየሱስ። በቃ እሺ ችግር የለውም። ግን በቃ ኢየሱስን ግን ለመከተል ሞክሪ፣ የሆነ ጌጥ እንዳይሆን። ጥያቄ ካለሽ ጥያቄሽን ቀጥይ። ጥያቄ ነበረኝ ግን እመለሳለሁ። አለኝ ጥያቄ። በቃ ስትመለሺ ትጠይቂያለሽ። እኔ በነገራችን ላይ አላህ በቁርአን ላይ እንዲህ ብሎ የተናገረውን ነገር እኔ ደግሜ ልላችኋለሁ። ምክንያቱም ያንን ነገር አማኝ ስለሆንኩኝ ነው። ቢኒ አለክ ቻናል ብታስተምረው ኡስታዝ ትምህርት አለ ብለህ ታምናለህ? በቅድሚያ ሰላም እንዴት ነህ? አማን ነው። ገባክና ቶሎ አልጋ ላይ ወጣክ። እንዴት ናችሁ? ሰላም ነው ወይ? ወንበር የለም ወይ ለእንግዳ ምናምን ብለህ አልጠየቅም። ከነጫማ አልዘለክ ስላልሰማሁ። እሺ አይ እሷም ብያታለሁ። የትኛው ቤተ እምነት ነው? ከቀድሞ ከኦርቶዶክስ። ኦኬ እግዚአብሔር አይን አለው እንዴ? ኦኬ ምን አይነት ነው አይኑ? የሚያይበት። አይ ምን የሚያደርግበት ነው አላልኩህም። ምን አይነት ነው?
የለውም እንደዛ ከለር የለው። አይን አለው ወይ አይን አለው አለው። ምን አይነት አይን ነው ያለው? በከለር አልተገለጸም። አልተገለጸም። ያ እጅ ሲኖረው በትክክል ምን አይነት ነው እጁ? እግዚአብሔርን ያላል ይመስላል ተብሎም አልተገለጸም። ረቂቅ አምላክ እፎይ እንዳይሰማ ወሃብያ ነው የሚልክ ተጠንቀቅ። እሺ በሱ መስመር አትለፍ። እኔ እንደው እሱ ፈሬር አይደለም ቤቴ ከፍቼ ቀረበ የማመው አይ እፎይ እንዳይሰማ ነው ያልኩት። እፎይን አይደለም የምከተለው አንድ የናዝሬቱን ኢየሱስ ነው። አትጥበብ። ኢየሱስን ትከተለዋለህ እስከ ጥግ። እሺ መጽሐፍ ቅዱስ እጅክ ላይ አለ? ላምጣው። እሺ ታፕታፕ ኮፒ ሊንክ አድርጉ። ያ ጀማ ታፕታፕ ኮፒ ሊንክ አድርጉ። ኡስታዝ አለክ? ኦኬ ኮንቲኒው አምጥቻለሁ። እሺ ይሄን ጥቅስኝና ተከተላለሁ ኡስታዝ። አንድ መቼው ያጥለኛል። ያው በሚያርጉኝ ስልክ ካፋታቸው መስደቡ አይቀርም አንተ ማለት ነው። እና እንደዛ ውስጥ ከመግባቴ በፊት እኔ ሚውት አድርጌ እቀመጣለሁ። እሺ ቢኒ አለክ? አለው ዮሐንስ ወንጌል ምዕራፍ 5 ቁጥር 31 ፈቶ አምስት 31 ምዕራፍ 5 ቁጥር 30 ምን ይላል? አንብብልን እስቲ። አንብበው እኔ ለራሴ በመሰክር ምስክርነቱ እውነት አይደለም። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 እኔ ከራሴ አንዳች አደርግ ዘንድ አልችልም፣ እንደሰማሁት እፈርዳለሁ እንጂ ፍርዴም እውነት ነው። የላከኝ ፍቃድ እንጂ ፍቃድ አልሻምና ይላል። ኦኬ ይሄንን እያለ ያለው ማን ነው? ወልድ። እስቲ ኢየሱስ ክርስቶስ ከራሱ ምንም ማድረግ አይችልም ብለህ መስክር እስቲ። የኢየሱስ ተከታይ ነው። ኧረ ይችላል። ይኸው አልችልም አለ። የእሱም ፍቃድ ነው። የትኛው? አይ እኮ እኔ ከራሴ ምንም ላደርግ አይቻለኝም አለ። አንተ ደግሞ ይችላል። የላከኝን ያብን አንተ ኮንቴክስቱ ቀጥታ እኮ በዛ አይደለም ልገባ። ኮንቴክስቱ የጀመረበትን ነገር መርዳት ነው። ኮንቴክስቱአሊ እንገባበታለን። ኢየሱስ ክርስቶስ ከራሱ ምንም ማድረግ አይቻለውም በለስ። የኢየሱስ ተከታይ ነው። ኧረ ኢየሱስ የሚሳነው ነገር የለም። ይኸው እኔ ከራሴ ምንም ነገር ማድረግ አይቻለኝም ማለት ነው። እንግዲህ ኢየሱስ እሱ ከራሴ አይቻለኝም ያለው የአብን ፍቃድ የትኛው ፍቃድ ብለህ ስትጠይቅ ያ ከጥንት አብሶ የ5500 ዘመን የነበረብንን ያ እሱን ፍቃድ ሊፈጽም መጣ እንጂ የራሱን ፍቃድ ሊፈጽም አልመጣም ነው እንጂ እኔ የሚቻለኝ ነገር ወይ የሚሳነኝ ነገር የለኝም ማለት አይደለም እኮ። ከእሱ አንፃር እኔ ኢየሱስ ክርስቶስ ከራሱ ምንም ነገር ማድረግ አይቻለውም ይቻላል። ደግሞ ኢየሱስ የተናገሩ አየው ኢየሱስ ክርስቶስ ደፍሮ እኔ ከራሴ ምንም ነገር ላደርግ አይቻለኝም ማለት እንደሰማው ፈርዳለሁ፣ ፍርዴ ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። ደፍሮ ኢየሱስ ክርስቶስ ፍቃድ አልሻም። ልክ ነው። የላከኝን ፍቃድ እንጂ የራሴን ፍቃድ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ አይደለ ሲል ጊዜ ኢየሱስ ክርስቶስ በድፍረት እኔ ከራሴ ምንም ነገር ማድረግ አይቻለኝም ማለት። እስቲ አንተ በድፍረት ኢየሱስ ክርስቶስ ከራሱ ምንም ነገር ማድረግ አይቻለውም ብለህ መስክር እስቲ። እኔ በድፍረት መሰክር የምችለው ኢየሱስ ክርስቶስ በራሱ ልጅ ምንም የሚሳነው ነገር የለውም። ይሄው አለ እኮ እዚህ ጋር። ታዲያ ይሄንን ወዴት እናድርገው? በራሱ ምንም ነገር ማድረግ አይቻልም። ቀጥታ የሆነበት እኮ ብታወጣ ነገር ከሆነ አሁን እዚህ መጽሐፍ ላይ
ይሁዳ ራሱ ያጠፋ ይላል። እሺ ታንቆ ሞተ ይላል። ያ ታንቆ ሞተ የሚለውን ከወሰድክ እኮ አንተም ታንቀ ሞት እያልከኝ እኮ ነው አንተ። ኧረ እኔ አላልኩም። ምን ያላልኩ ኢየሱስ ክርስቶስ ከራሴ ምንም ነገር ላደርግ አይቻለኝም አለ። እንደሰማሁ ፈርዳለሁ፣ ፍርዴ ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። ስለዚህ ኢየሱስ ክርስቶስ ከራሴ ምን ማለት አይታል ከታች ምን ይላል? እሺ አንብበው ከፈለክ። እኔ ግን አንተ ለራሴ መቼም ኢየሱስ ክርስቶስ የተናገረውን መቼም መድገማችን እኮ እኔ ለራሴ መሰክር ምስክርነቱ እውነት አይሆንም፣ ሰዎች ሊቀበሉት አይችልም። ነገር ግን ለኔ የሚመሰክር ሌላ አለ፣ ስለኔ የሚመሰክረው ምስክርነቱ እምነት እንደሆነ አውቃለሁ አለ። ስለዚህ ለአንድ ሰው ምስክር ሊሆን ይችላል አትሳት እንደዛ አይደለም። ክርስቶስ አሁን በዚህ ዘመን ቢኖር ከአንተ ጋር ዲቤት ይገባል። ሊያስተምረን ሊያስተምረን ፈልጋ ለማስተማር አልኩ አለብ። ኦኬ ሊያስተምራችሁ ነው እንደዚህ እያለ ያለው። እኛ ለራሳችን ብንመሰክር ላንታመን እንችል ይሆናል። ለኛ የሚመሰክርልን ሰው ይኖር ግን እውነታ ይሆናል። እንግዲህ ታዳሚ ታዝቧል። እስልምና ላይ ጥያቄ ካለ ከአንተ ጥያቄ ጠይቅና ለቀጣይ ሰው ድል እንስጥ። ያን አክል ጠልቄም ስለማላውቀው ሃይማኖቱ ጥያቄም የለኝም። ነገር ግን ክርስቶስ ያለውን ዋድራ አንተ የፈለከውን ነገር ሳይሆን እሱ ለማለት የፈለገውን ብትረዳ አሪፍ። ኢየሱስ ሲያመልክ የነበረው ለሰዎች አርአያ ለመሆን ነው ብሎ ይላሉ አይደለ? የተጠመቀውም አርአያ ለመሆን ነው አይደለ? ለሰዎች ይላሉ። እንግዲህ የተሰቀለውስ ለሰዎች አርአያ ለመሆን ነው። ለምን አይሰቀሉ? ጥንታም ብሶ የነበረበትን አዳም ያጠፋውን 5500 ዘመን የተደበደበው እና ምራቅ የተተፋበትስ ምራቅ የተተፋበት እስቲ ማስረጃ ስጠኝ። የተደበደበውና ምራቅ የተተፋበት አይ መልስ ስጠኝ እስቲ። የተደበደበውና ምራቅ የተተፋበት ለሰው ልጆች ሲል ነው የሚል ማስረጃ አለ? ለኛ ለሰው ልጆች ሲል ነው። እስቲ ማስረጃ ስጠኝ። አይ የተሰቀለው ችግር የለውም የተገደለው እሺ ለሰው ልጆች ሁሉ ነገር አደረገ የሚለው ለዛ ነው። የበላውም የጠጣውም እሱ ስጋዊ ሰውነትንና አምላክነትን የተዋሃደ አምላክ የተራበውና የተጠማው ለምንድን ነው? የተራበውና የተገረፈ የምትለው በአምላክነቱ ነው። ቆይ ቢኒዬ የተራበውና የተጠማው ለምንድን ነው? ለእናንተ ነው? የተራበው የተጠማው በሰውነቱ ነው። ሰውነትንም የተዋሃደ የኛን ስጋ እኮ ለማን ለእናንተ ነው ወይ ነው ጥያቄ እኮ ለእናንተ ነው ወይ ነው? የሰውነት ባህሪ ስለነበረው ሰውነት ስለሚራብ ነው የተራበው እንጂ ለእናንተ አይደለም የተራበው የተጠማው። ዞሮ ዞሮ ለኛ ነው በአምሳሉ ግን ሰዎች ለዛ። ኦኬ ስለዚህ የተራበውና የተጠማው ለአንተ ከሆነ አንተ አለመራብና አለመጠማት ነበረብህ እኮ። ለአንተ ከሆነ ለአንተ ምኑ ነው? እንዳትራብ እንዳትጠማ ነው አይደለም እኮ። ታዲያ ለምንድን ነው ለአንተ ቢሆን ምንድን ነው? አሁን የሞተው በአዳም የመጣው መንፈሳዊ ሞት ለአዲስ ነው። ኦኬ ምንም ችግር የለውም። የተራበውና የተጠማው ለአንተ ከሆነ መራብና መጠማት የሚባለው ነገር አንተ ጋር የለም ወይ? አሁን ላይ አለ ነገ ለምን የለም? አለ። እሺ የተደበደበውና በጥፊ የተመታው ለምንድን ነው? ለአንተ ነው? ሰው ስለሆነ እንደ ወንጀለኛ ስለቆጠረ እንጂ ለአንተ አይደለም እንትን ያለው። ስለዚህ እሱ አርአያ ከሆነ ለምን አንተ አትደበደብም? በጥፊ አትመታም? አሁን ላይ የሱን አርአያ ተከትለ ማለት ነው። በጥፊ በመታ መልሰህ ምታ አልተባልኩም። ግራ ስትመታ ቀኝ አቀብል ነው የተባልኩት። አሁን አንድ ሰው ቢሰድብ ተመልሰህ አትሳደብም? አልሳደብም። ኦኬ ለምሳሌ አሁን ኢየሱስ ማቴዎስ ወንጌል 23:37 ላይ ደንቆሮ ብሏል። ስድብ ነው? ደንቆሮ ብሏል? አዎ። አውጥቼ ግን ከታች ያለው ባነበው ምን ትላለህ አንተ? አሁን ደንቆሮ ብሏል ነው እኮ። አሁን ብሏል ወይስ አላለም ነው? አላለም። የሆነ ቃል ከምታነሳ ደንቆሮ ያለበትን ኮንቴክስት ብትረዳ ይሻላል። አይ እንደዛ ነው። አሁን አንዱ ባለፈው ገብቶ ጃቢር ምን እንዳለ ታውቃለህ? ደንቆሮ ማለት ስድብ አይደለም አለኝ። በቃ አንተ አይገባህም ደንቆሮ ነህ ስለው ለምንድን ነው የምትሰድበኝ ብሎ ጮህብኝ። ማለት ይቻላል ማለት ነው። አንተ ደንቆሮ ነህ አይገባህም ብዬ ስለው ብዙ ቃላት ያዛልኝ እንጂ ምን ግባባ ይመስለኝ። አይ ነገሩ ነው የምልህ። አይ መሰደቡ፣ መመታቱ፣ መገረፉ ምናምን ለኛ ብሎ ነው ካላችሁ ለምንድን ነው? አርአያ ለመሆን ነው ካላችሁ ለምን አትደበደቡም በአሁን ሰዓት ላይ?
ደብዳቤዎቹ እናንተ ናችሁ፣ ተማቾቹ እናንተ ናችሁ። እኛ ስንደፈር ቤተክርስቲያን ላይ ስንደፈር ቤተክርስቲያን ስትቀበል ኧረ ምን ቤተክርስቲያን ስንደፈር ነው የኖረችው? እኛ ታሪኩን እናውቀዋለን፣ የነበርንበት እኮ ነው። አንተ ቤተክርስቲያን ውስጥ ኖረሃል እንዴት? ሲጀምር ጀምሮ ታውቃታለህ ቤተክርስቲያንን? እንዴት አላውቅም? ኦኬ፣ እስቲ ውዳሴ ማርያም ዘሰኝ በልልኝ እስቲ አንዴ። ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይት ነበብ ለተሰኑ ፈቀደ እግዚአ ግዞ ለአዳም ዝነ ትኩዘልብ በዜማ በልልኝ አንዴ። በዜማ ውዳሴ ማርያም በዜማ በልልኝ። ወደ ዜማ ቤት ጥሩ ነው። ንባብ ቤት ነበርክ ማለት ነው። አሁን ትንሽ አነበብኩኝ። ስለዚህ አሁን ምንድነው አሁን ዜማ ቤት ነበርክ ወይ? ዜማውን አልጨረስኩትም። እሱ ነው የምልህ። ስለዚህ አሁን ምንም ችግር የለውም። ይሄ እንትን ትከሻ መለካካት አይደለም የያዝነው። እናመሰግናለን። ጥሩ ባህሪም ስላሳየን እናመሰግናለን። ግን ኢየሱስ የተሰቀለበት ምክንያት ለኛ ብሎ ነው ካላችሁ ዛሬ ላይ እንትን የተደበደበው በጥፊ የተመታው ምራቅ የተተፋው ደግሞ ለኛ ነው ብላችሁ ካላችሁ እናንተ ምራቅ ሲተፋባችሁ ዝም ነው ማለት ያለባችሁ። አርያ ከሆነ ማለት ነው። አያስኬድም። የበላውና የጠጣው ለምንድን ነው? እናንተ እንዳትበሉና እንዳትጠጡ ነው? ለእናንተ ብሎ አይደለም። ራሱ ኢየሱስ ፈተናው ሪል ነበር የተፈተነው። በሰይጣን የተፈተነው ሪል ነው እንጂ ድራማ አይደለም። ስለዚህ ፈተናውን የመውደቅ ያለመውደቅ ቻንስ ነበረው ኢየሱስ ሪል ከሆነ ፈተናውን በብቃት ያለመውደቅ ቻንስ አይደለም። ብንፈተንም ማለፍ የምንችልበትን ሁኔታዎች ነው እንማረው። ገባኝ። አሁን ለምሳሌ እኔ አሁን ፈተና ስፈተን ፈተናውን አላውቀውም። ኢየሱስ ፈተናውን ያውቀው ነበረ ቀድሞ? አምላክ ስለሆነ የሚሳለው ነገር የለውም። ስለዚህ ፈተናው ትክክል ሪል አልነበረማ ካወቀው። ኦሬዲ ሲጣም መምት ፈተና አይደለም የሚባለው ያ ነገር ፈተና አይደለም የሚባለው። እያወቀ አውቆ ተፈተነ ልትል እኮ ነው። እያወቀ ከሆነ ፈተና አይደለም ሲጀመር። ፈተና ማለት ተፈታኙ የማያውቀው ነገር ነው። ፈተና ማለት ዘፍጥረት 22 ላይ ስትመጣው እግዚአብሔር አብርሃምን ፈተነው ይላል። አንድያ ልጅህን ስጠኝ አለው፣ ሰዋልኝ አለው። አብርሃም አንድያ ልጁን እንደማይሰዋለት ለእንትን እንደሆነ አብርሃም ቀድሞ ያውቀው ነበር። እንደዛ አብርሃም አያውቅም። አብርሃም ግን ቢያቅ ኖሮ ፈተና አይሆንም ነበረ። ኢየሱስ ሲፈተን ሲራብ ሲጠማ የነበረው ሪል ነበረ ወይ? ሲፈተን የነበረው ሲራብ ሲጠማ የነበረው ለምሳሌ ለጌታ ከዛ በፊት ትንቢት ነበር። የሰው ልጅ ያስሩታል፣ ይገርፉታል፣ ያሰቃዩታል። ስለዚህ ያውቀዋል ማለት ነው። ፈተናውን ያውቀዋል ማለት ነው። ቀድሞውኑ ወዶና ፈቅዶ ነው እስኪሞትልን የታመነ። ስለዚህ ሪል ፈተና አይደለም ማለት ነው። ሰይጣን መጥቶ ብሰግድልኝ እኔ ያለም አሰጣለሁ ሲለው ብሰግድልኝ ሲለው የሚሰግድ አካል መሆኑን አውቆ ነው ወይስ የሚሰገድለት አካል መሆኑን አውቆ ነው የፈተነው ሰይጣን? እሱ ፍጥረታት ሁሉ ይገዙኛል ብሎ ስላሰበ የዳቢሎስ እንኳን አወዳደቅ አምላክ ነኝ ብሎ ስላሰበ እና ፈጣሪን ያ ሰማይና ምድርን የፈጠረውን ነው ብሰግድልኝ እያለ ሲጠይቀው የነበረው። ሌላ አካል ነው ብለህ እያመንክ ነው አንተ እንደዛ ነው? እሱማ ነው ለጌታ ለአምላክ ስገድ እርሱን ብቻ አምልክ ተብሎ ተጽፏል። መለሰለት። ለማን ነበር ሲሰግድ የነበረው ኢየሱስ? ለአንድ አምላክ ብቻ ስገድ ያለው እኮ። ሲሰግድ የነበረው ለማን ነበር ኢየሱስ ምድር ላይ ያለ? አልሰገደም። እሺ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ታውጣለት ጃቢሮ። እሺ ኡስታዝ ምን አልከኝ? ሰግዷል። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 እና 23 አውጣለት። እሺ ዮሐንስ ወንጌል ምዕራፍ 4 ቁጥር ስንት? ቁጥር 22 እና 23። እሺ እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳንን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰገዱ ለአብ በመንፈስ በእውነት የሚሰገድበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደ እነዚህ ያሉትን ይሻልና አለ። እንሰግዳለን የሚለው ለማን ነው? ኢየሱስ። እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት ሰጋጆች አብን በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይፈልጋልና አለ። ስለዚህ ኢየሱስ በእውነትና በመንፈስ ለማን ይሰግድ ነበር? ለማን ይሰግድ ነበረ? ቢኒ ከላይ ከ16 ጀምራ አንብበዋ። ጌታ ኢየሱስ ያነብልሃል። ከ16 ጀምራ አንብብለት፣ ችግር የለውም። ምንም ለውጥ አታመጣም። እሺ ከ16 ጀምረ አንብብለት።
ኢየሱስን ሂጂና ባልሽን ጠርተሽው ወደዚህ ነው ያለ። ሴቲቱን መልሳ ባል የለኝም አለችው። ኢየሱስን ባል የለኝም በማለትሽ መልካም ተናገርሽ አላት። 5 ባሎች ነበሩሽና አሁን ከአንቺ ጋር ያለው ባልሽ አይደለም፣ በዚህስ እውነት ተናገርሽ አላት። ሴቲቱም ጌታ ሆይ አንተ ነብይ እንደሆንክ አያለው አለችው። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አለ፣ አንቺ ሴት እመኚ፣ በዚህ ተራራ ወደ ኢየሩሳሌም ለአብ የምትሰግዱበት ጊዜ ይመጣል። እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን።